ሰላም ለእናንተ ይሁን እንደምን አላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለሰዓቱ የተሰናዱ ዜናዎችን እነሆ ብለናል። ከዜናዎቹ ጋር ጀማል ኢማም ነኝ። አብራችሁን ቆዩ። በማህበረሰቡ የሚነሳውን የአገልግሎት አሰጣጥ ችግር ለመቅረፍ የመሶብ የአንድ ማዕከል አገልግሎትን ስራ ለማስጀመር በትኩረት እየተሰራ መሆኑን የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ ተናገሩ። የማዕከሉን ግንባታ በአጭር ጊዜ አጠናቆ ለአገልግሎት ለማብቃት እየተሰራ መሆኑም ተመላክቷል። ተጨማሪውን አብረን እንከታተል። መሶብ የአንድ ማዕከል አገልግሎት በተለይ ደግሞ በከተሞች የሚሰጠውን የአገልግሎት አሰጣጥ በእጅጉ ያሳልጣል ተብሎ የሚታሰብ የአሰራር ስርዓት ነው። በተለይ ደግሞ በከተሞች ላይ በአሁኑ ሰዓት እየተስፋፋም ይገኛል። የወልዲያ ከተማ አስተዳደር አገልግሎቱን በቅርቡ ለማስጀመር 24 ሰዓት እየተሰራ እንደሆነ የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ ከአሚኮ ጋር በነበራቸው ቆይታ ነግረውናል። የመሶብ የአንድ ማዕከል አገልግሎት 24 በ7 በሚባል ደረጃ ስራ እየተሰራ ያለበት ሁኔታ ነው ያለው። ለምሳሌ 6 ሰዓት ቢቀር ሌሊት 10 ሰዓት ቢሆን ይህን ጉዳይ በ15 ቀን ውስጥ ለማጠናቀቅም ጭምር ሌት ተቀን እየተሰራ ያለበት ሁኔታ ነው ያለው። ስለዚህ የከተማችን የስራ እንቅስቃሴ የስራ ባህልንም ጭምር ከማሳደግ አኳያ ከፍተኛ ሚና ያለው እንደሆነ የተረዳንበት ሁኔታ ነው ያለው። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ ከአሚኮ ጋር በነበራቸው ቆይታ እንደነገሩን ከሆነ በተለይ ደግሞ በከተማይቱ የተለያዩ የልማት ስራዎች እጅግ በጣም በጥሩ መልኩ እየተሰሩ መሆኑን አንስተው ነገር ግን የተለያዩ የህብረተሰብ ክፍሎች በአገልግሎት አሰጣጥ በኩል የሚስተዋል ችግር እንዳለ ስለሚያነሱ እየተገነባ ያለው የመሶብ የአንድ ማዕከል አገልግሎት ይህንን ችግር በዘላቂነት ይቀርፋል ተብሎ እንደሚታሰብም ነው የነገሩን። የተሻለ ለውጥ ማምጣት እየቻለ ምንድነው መለወጥ ያልቻለው ብለን ስንወስድ አገልግሎት አሰጣጣችን ከመሬት ጋር የተያያዘው ከትራንስፖርት ጋር የተያያዘው እነዚህ ከንግድ ጋር የተያያዙት እነዚህን ዘርፎች ደግሞ ለማዘመን የሚያስችል ስራ ምንድነው ብለን አስበን በቁርጠኝነት የገባንበት የአንድ መሶብ አገልግሎትም እሱ በተሻለ ፍጥነት እየሄደ ያለበት ሁኔታ ነው ያለው። በወልዲያ እየተገነባ የሚገኘው የመሶብ የአንድ ማዕከል አገልግሎት ፕሮጀክት ስራ አስኪያጅ ጴጥሮስ ደሳለኝ እንደነገሩን ከተማ አስተዳደሩ በሰጣቸው የጊዜ ሰሌዳ መሰረት ቀን ከሌት ሰርተው ለማስረከብ ሊፍትና ድልድዮች ጭምር ተሰርተውለት ለተገልጋዮች ምቹ ሆኖ በቅርቡ አገልግሎት እንዲጀምር እየተሰራ እንደሆነም ነው የነገሩ። ጥራቱን በጠበቀ መሰረት በአንድ ወር ባልበለጠ ጊዜ ውስጥ አንዳንድ ነገሮችን ህብረተሰቡን ሊያቀሉ በሚችሉ መንገድ ብሪጅ ከአስፓልቱ ቀጥታ አክሰስ ያለውና አዳዲስ ደግሞ ከተማው ላይ አዳዲስ ነገሮች ሊፍቶችና የተለያዩ ሰውን የስራ ሂደቱንና የኑሮ ሁኔታውን ቀለል በማድረግ መልኩ የተሻለ ጥራትና ውበት ባለው መልኩ በአጭር ጊዜ አጠናቀን ለህብረተሰብ አገልግሎት እንዲውል ለማድረግ እየሰራን ያለነው። የኮሪደር ልማት ከተሞች ውብ ጽዱና ለነዋሪዎቹ ምቹ ከማድረግ ባሻገር ኢኮኖሚን በማነቃቃትና ኢንቨስትመንትን በመሳብ የላቀ አበርክቶ እንዳለው የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን ተናገሩ። በመንግስትና በማህበረሰቡ ተሳትፎ ከ130 ሚሊዮን ብር በላይ በሆነ ወጪ የሚገነባ የኮሪደር ልማት ስራ በሀርቡ ከተማ ተጀምሯል። ፊኒክስ ሀይሎም ዝርዝሩን ትነግረናለች። በደቡብ ወሎ ዞን ሀርቡ ከተማ አስተዳደር የኮሪደር ልማት ማስጀመሪያ መርሃ ግብር ተካሂዷል። አሚኮ ያነጋገራቸው የከተማዋ ነዋሪዎች ከዚህ ቀደም የነበረው የአካባቢው የትራፊክ ፍሰት የተጨናነቀና ለነዋሪዎች ምቹ እንዳልነበር አንስተው የኮሪደር ልማት መሰራቱ ችግሩን ያቃልላልም ብለዋል። ለከተማ ነዋሪው በጣም ትልቅ አስተዋጽኦ አለው። ለእግረኛ መንገድ ምቹ ይሆናል ብዬ አስባለሁኝ። ለህፃናት፣ ለተማሪዎች፣ ለአረጋውያን ለሁሉም ነገር ጠቀሜታው የጎላ ነው። እኛ በአዲስ አበባ እያየን በሌላ እያየን የምንደነቀው እዚህ ደረጃ ድረስ መስራቱ ህዝቡም ለመንግስታችን ያለው ፍላጎት ለልማቱም የዚህ ሀርቡ አካባቢ ህዝብ ልማቱን እየተቆጣጠረ የጎደለውን እንደ ባለሙያ እየተቆጣጠረ የሚያሰራና የሚያለማና ልማቱን የሚወድ ህዝብ ነው። መንግስታችንም ደግሞ መስራቱ በጣም የሚያስመሰግን ነው። የሀርቡ ከተማ አስተዳደር ከንቲባ መሐመድ ሹመት የኮሪደር ልማቱ በመጪው ታህሳስ ወር 2019 ዓ.ም ሰርቶ ለማጠናቀቅ በእቅድ መያዙን ገልጸው በመንግስትና በማህበረሰቡ ተሳትፎ 134 ሚሊዮን ብር በጀት ተይዟልም ብለዋል። ፕሮጀክቱ አጠቃላይ የአንድ አመት እንትን አለው። በፌዝ ነው የሚጠናቀቀው። ፌዝ 1 አለ። እሱ እስከ ግንቦት 20 ድረስ እስከ ግንቦት 10 ድረስ የሚጠናቀቅ ፌዝ አለው። ከዛ በኋላ እስከ ሰኔ 30 ድረስ አለው። ታህሳስ 2019 ላይ ሙሉ ለሙሉ ተጠናቆ
ወደ እንትን ይገባል ማለት ነው። በጀቱ አጠቃላይ 134 ሚሊዮን ብር አካባቢ ይወስዳል ሲጠናቀቅ ማለት ነው። የብራይት ኮንስትራክሽንና ንግድ ስራዎች ዋና ስራ አስኪያጅ እንድሪስ የሱፍ የተያዘው የኮሪደር ልማት ፕሮጀክት አገር አቋራጭ መተላለፊያ መንገድ ከመሆኑ ጋር ተያይዞ በትኩረት እንደሚሰራ ይናገራሉ። አገር አቋራጭ የሚያልፍበት መንገድ 11 ሜትር በመሆኑ 2-3 መኪና ለማስተላለፍ ስለሚጠብ የአስፋልት ዋይድኒንግ አለው። አስፋልት ዋይድኒንጉ በኮንክሪት አስፋልት ይሰራል። በዲዛይኑ መሰረት ለማስቀመጥ ካለን ወርክ ሜትሮሎጂና ወርክ ስኬጁል አንጻር የምንሄድበት ይሆናል። ቀጥሎ ሊሰራ የሚችለው ከፍተኛ ፍሳሽ ከተራራው ስለሚመጣ ለድሬኔጁም ስራ እንደዚሁ በቂ ዝግጅት አድርገን ካምፕ ፕሮፖዝ አድርገን አሁን የፓይፖች የማምረት ስራ ለነሱ የሚያስፈልጉትን ኢንግሪዲየንቶች የማቅረብ ስራ ጅማሮ ላይ ነን ማለት ነው። ሙያዊ ፕሮፌሽናል እንትን በተጨመረበት ሰርተን ለማህበረሰቡ ለማስረከብ ዝግጁ ነን። የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን የኮሪደር ልማቱ በከተሞች ብቻ የተወሰነ ሳይሆን በወረዳዎች ላይ የገጠር ሽግግር በሚል እቅድ ተይዞ የገጠር ኮሪደር ልማት ለመጀመር ዝግጅት ስለመጀመሩም አንስተዋል። የገጠር ትራንስፎርሜሽን ወይም ደግሞ የገጠር ሽግግር የሚባል እቅዳቅደን እየሰራና ያለ ነው። በዋሳኝነት አርሶ አደሩን ትንሽ ሰብሰብ የማድረግ እና ሁሉ ነገር የተሟላለት መሰረተ ልማቱ የተሟላለት መንደር የመፍጠር ስራ ለመስራት እየሞከርን ያለ ነው። ከዛ አኳያ ስኬታማ ስራ እየሰራን ያለ ነው። ወረኢሉ ነው። ጃማ በዚህ መንገድ ጀምሯል። የምናዘምነው ከተማውን ብቻ ሳይሆን ገጠሩ ማህበረሰብም የዘመነ ኑሮ የሚኖርበትን ሁኔታ ለመፍጠር የሚያስችል ተጨባጭ እንቅስቃሴዎችና ውጤቶችን እያስመዘገብን ያለንበት ሁኔታ ነው ማለት ነው ያለው። በመጨረሻም የዞኑን የእንስሳት ሀብት በማዘመን የህብረተሰቡን አመጋገብ ለማሻሻል በትኩረት እየሰራ መሆኑን የሰሜን ወሎ ዞን እንስሳትና አሳ ሀብት ልማት መምሪያ አስታወቀም። የእንስሳት መኖ በማቅረብ የእርባታ ሂደቱን እየደገፈ መሆኑንም መምሪያው ገልጿል። ካሳሁን ኃይለ ሚካኤል ዝርዝር አለው። የሰሜን ወሎ ዞን አስተዳደር እንስሳትና አሳ ሀብት ልማት መምሪያ የዞኑን የልማት ትሩፋት አፈጻጸም ከባለሙያዎችና ሌሎች ባለድርሻ አካላት ጋር መክሯል። ለእናቶች የተመጣጠነ ምግብ ተደራሽነት ማሳደግና የእንስሳት መኖ አቅርቦት ትኩረት ተሰጥቶ መሰራቱ ተገልጿል። የምክክሩ ተሳታፊ የነበሩት በሀብሮ ወረዳ እንስሳትና አሳ ሀብት ልማት ጽሕፈት ቤት የእንስሳት እርባታና መኖ ልማት ቡድን መሪ አየለ እሸቱ አሳን በአካባቢው ማላመድ ተችሏል ብለዋል። ትኩረት አድርገን የያዝን ያለ ነው። ወረዳው የኑትሪሽን እጥረት ያለበት አካባቢ እንደመሆኑ በአሳ ላይ ጥረት እያደረግን ነው። ያው በመጀመሪያ ስንጀምር በቆላው አካባቢ ላይ ነው፣ ቦርሼ የሚባል ግድብ ላይ ነው የመጀመሪያዎችን ጫጩቶች ያስገባ ነው። ከዛ በመቀጠል በቀበሌዎች ላይ ኩሬ በማዘጋጀት የሁለተኛ የሙከራ እዛ አዘጋጀን እና በጣም ትልቅ ለውጥ ያለና በአካባቢያችን ተሞክሮ ማይታወቅ የነበረ እንደ ዞንም ማለት ነው የአሳ ጥቅምን እየተረዱ ነው። በግዳን ወረዳ እንስሳትና አሳ ሀብት ልማት ጽሕፈት ቤት የእንስሳት እርባታ ቡድን መሪ ማርዬ ሰጤ በበኩላቸው የተሻሻለ የእንስሳት ዝርያና እናቶች ላይ ትኩረት መደረጉን ያስረዳሉ። ዝርያ ማሻሻል ላይ አካባቢያችን ያን ያክል ልምድ አልነበረውም። በአንድ በሁለት አዳቃይ ከተባለ የሚሰራ የነበረውን ወደ 3 እና ወደ 4 በማሳደግ ከ12 ቀበሌዎች በላይ ፖቴንሻል የሆኑ ቀበሌዎች የዝርያ ማሻሻል ስራ በሰፊው እንዲሰራ ተደርጎ የስጋ ምርት እንዲጨምር፣ የወተት ምርት እንዲጨምር ያደረግንበት አጋጣሚ አለ። ከዛ ውጭ ዶሮ ላይ ሰፊ ስራ እየሰራ ነው። በፕሮጀክቶችም በመደበኛውም ነፍሰ ጡር እናቶች በተለይ በፕሮጀክት የሚሰጡት ከ25 እና ከዛ በላይ ፓኬጅን መሰረት ያደረገ ዶሮ መስጠት የእንቁላል ምርት እንዳመርቱ ተደርጎ በጣም ሰፊ ስራ እየተሰራ ያለው ዶሮ ሀብትና ወተት ልማት ላይ ነው። የሰሜን ወሎ ዞን እንስሳትና አሳ ሀብት ልማት መምሪያ ኃላፊ ነጋጌታቸው አርሶ አደሩ በአካባቢው መኖ እንዲያለማ መደረጉን ነግረውናል። በተለያየ የማሻሻል ዘዴ መኖን የማበልጸግ ዘዴ እና መኖን ተደራሽና መኖን ክምችት እንዲኖር አልመን በመስራት በዋናነት በሁሉም አካባቢዎች አሁን ላይ መኖ የማሻሻል ስራን የተሰራበት። መኖን ለማሻሻል ደግሞ ቁጥር 1 የመኖ ዝርያን ማሻሻል ያስፈልጋልና በተመረጡ ወረዳዎች የተሻለ የመኖ ዘር በማቅረብ እነሱ እንዲዘሩ እነሱ እንዲሰበሰቡ የማድረግ ስራ ተሰርቷል። አሁን ላይ ደግሞ መኖን በመስኖና መኖን በበልክ የመስራት ስራ ታልሞ እየተሰራ ነው። ከተመጣጠነ መኖ አቅርቦት አኳያም ከ650 ሺህ ኩንታል በላይ ለአርሶ አደሩ እንዲቀርብ ሆኗል ነው ያሉት። የተመጣጠነ መኖ በየትኛው መልኩ ሲወሰድ ከፍተኛ የሆነ የተበይነት ብቻ ሳይሆን ደግሞ ምርት የመስጠት አቅም አለው። ይህን ለአርሶ አደሩ ግንዛቤ በመፍጠር ከተለያየ ፋብሪካ የሚመጡትን መኖዎች የተመጣጠኑ መኖዎች አከፋፋይ እና አግሮ ዲዛይን በማመቻቸት በሁሉም ወረዳ ተደራሽ በማድረግ አሁን ላይ ከፍተኛ የሆነ ኦልሞስት ከ650 ሺህ ኩንታል በላይ የተመጣጠነ መኖ ለአርሶ አደሩ እንዲቀርብ አድርገናል። ወጣቶች በማድለብና በእርባታ ተሰማርተው ኢኮኖሚያዊ ተሳትፏቸው እንዲዳብር እየተደረገ መሆኑን ተመላክቷል።
ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ከኛ ጋር ስላላችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።